ደም እየፈሰሰኝ ነው። ኧረ ወላሂ በይ እስኪ ወላሂ በይ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉ። ገና እየተነሳሁ ነው በነገራችን ላይ ማለት ነው። እየተነሳሁኝ ነውን በእርግጥ ማለት ነው። ተንስቼ ነው እንደገና መልሼ የተኛሁት። ተነሳሁኝና ልሰግድ በቃ ምንም መቀመጥም አልቻልኩም። ራሴን በጣም አመመኝ። አዳሬን እንቅልፍ ስለማይወስደኝ ማለት ነው። ስለዚህ ታውቃላችሁ እንቅልፍ የለም። ስንት ወሬ የለም እንቅልፍ አይወስደኝም ሌትም ቀን ማለት ነው። ከዛ ጧት ልነሳ ስል በጣም ያመኛል ማለት ነው። ራሴን ያመኛል። አሁን ገና አልጋው ላይ ሁኜ ነው ቀጥ እየተንስቼ የሆነ ተንኮል አስቤ ነው የመጣሁት ማለት ነው። ያው ሂራም እኔም ስተኛ አብራ ትተኛለች፣ ቶሎ አትነሳም እዛው ትኝት ብላ ማለት ነው። እና ጁምአ ነው በረሱል ሰለላሁ ዐለይሂ ወሰለም ላይ ደግሞ ሰለዋት ማውረዳችሁንም ደግሞ እንዳዘነጉ። በእኔ ላይ አንድ ሰለዋት ያወረደ አላህ ሱብሓነሁ ወተዓላ በሱ ላይ 10 ያወርድበታል ብለውና ሰለዋት አብዙ አውርዱ። የትም ሆናችሁ ሰለዋትን ብታወርዱ ለእኔ ይደርሰኛል ብለዋል። እና ያው እንግዲህ ማሚ የለም ተንቅልፎ በቃ ተተኛን ቶሎ ነው ውልቅ የሚለው ማለት ነው። ግቢውን ጠራርጓል። የታጠበ ልብስ ነበረ። ያን የታጠበ ልብስ አሰጣቶ ሽንትሽን ሸናሽ ፍቅር ዝቅ አድርጊና ፖፖ ላይ ቁጭ በይናስ አይዞሽ። እና ሄራም በጣም ጉፋኑ አቧራው በጣም አይዞሽ አይዞሽ ቁጭ እሰየኔ ማለት አይዞሽ የኔ ፍቅር አይዞሽ ያ ረቢ አቃሰሽ እሺ አድርጊው አይዞሽ። እና አቧራው በጣም አስጊ ምናምን ስለሆነ አቧራው በጣም ነው ሳይነኩት የሚቦለው። እንዲያው ጉፋን እሷን ሳይለቃት እንደገና ታፍንጫዋ ሳይለቅ እንደገና ሌላ ጉፋን ይተካል። እና እንደምታዩ ነው ገና ቤቱም ዝርክርክ እንዳለ ነው። አልተጸዳም ገና ቁርስ ለራሱ የለም። የሂራ ቁርስ ለራሱ ገና አልተሰራም ማለት ነው። እና ስራ መሐመድ አታብሺ፣ ስራ አትስሪ፣ ልብስ አጣቢ ፈልጊ ምናምን ይላል ማለት ስራ አታብሺ ይለኛል። እና እኔ ደግሞ ያው እንደ ተኝቼ ያው ታላመመኝ እንደማልተኛ ያውቃል ማለት ሲያመኝ ነው የምተኛው። ታላመመኝ ሆነ በቃ ከአቅማችሁ በላይ ሲሆናል አይደል ተኝቼ እሱ ሄዷል። እኔ ለምን ደውዬ ተንኮል አላስበውም። በቃን ልጅቱን ወይ ያዝናና ወይም ላምጣትና ያዝ እኔ ምናምን። ተነሽ ፍቅር ሄሮ ተነሽ። ካካማለ እንዴ ካካለ ካካታለ ቁጭ በይና ካካቤ ፍቅር የለም ነሽ ሱሪሽን ከፍ አድርጊ። እኔ ከፍ ላድርገው ያው አዲስ ወሬ ተጀምሮ ከፍ አድርጊው ትለኛለች። ቸቸል በልሽ ስላት በእግሬ ልሂድ ትላለች። ሰልማ አመመሽ አይዞሽ ትለኛለች። ደግሞ ነይ የኔ ፍቅር ነይ ከፍ ላድርግልሽ ነይ። ለሽንት እኮ ችግር የለም ከፍ አድርጊ ነይ ውሃ አምጪና ጠቢኝ። ከፍ ካካ ብለሻል። ልትጠጪ ነው ልትጠጪ እንግዲህ እንዳላሳያቸው ቤታችን ዝርክርክ ብሏል። ያው ገና ነው ትላላችሁ ወደ ሄዳ እንዳላዞረላችሁ አንቺ ዝርክርክ እንዳትሉኝ እኮ ነው። እኔ ከፍ ላድርግሽ ፍቅር ካካ ብለሻል። ካካ የለም ነው ከፍ በእጄ ምን ነው በእጅሽ ራ። ስለዚህ ቤተሰብ ደውዬ ደም እየፈሰሰኝ ነው እለዋለሁኝ ማለት ያው ይቀውጠዋል ወይስ ረሂራዋን ፍጥሽን የማር እንደው እንዲህ ተደርጎ ላሁ በላ አይ አይዞሽ። እና ደም እየፈሰሰኝ ነው ምናምን ስለው ያው ነው የሚለው ስራ እያበዛሽ እንዲህ እያልሽ ነው የሚለው ምን ይላል? ደም እየፈሰሰኝ ነው
ና ቶሎ ወይም ልጅቱን ያዝ ደውዬ ማለት ስልክ ታነሳ። ያው ብቻውን ተሆነ ያወራል፣ ብቻውን ካልሆነ ደግሞ ይላል። እስኪ ያብዳል። በርግጥ እስኪ ልደውል። አሎ ማን ነው? ስም አሞኛል። ኧረ አሞኛል። ወይ ሂራና እናያዝ ወይ እሱ ጋር ላምጣት። እንዴ ሆነች ነው? ደም እየፈሰሰኝ ነው። ኧረ ወላሂ በይ ወላሂ በይ ሆነች። እኔ እንጃ። ትናንትና ልብስ ሳጥብ የነበርኩበት እንዴ ማለት እንዲህ ማን ጠብ ያለሽ እና ማን ይጠበው? ሰው ደግሞ ከየት ነው የሚገኘው? እዚህ አንተ አሁን ትመጣለህ ወይስ ሂራን ላምጣት? ትመጣለህ? ያው አልዘጋውም፣ ዝም አለ። እንደምታዩት ማለት ነው። በጣም በጣም ነው የደነገጠው። አንደኛ አስባችሁታል፣ ቀኔም ገና ስለሆነ ቀኔም ገና ነው። አሁን ደም ፈሰሰኝ ብለው ሰው ፈልግ ይላል ስራ ላይ ወላሂ ላዚም ማለት እሱ አሁን ማገዝ አይችልም። ቤት ተቀምጦ መስራት አይችልም። ለምን ከስራው አንፃር ማለት ነው። ግን የሆነ ስራ ላይ ስራ አታብዢ፣ ሰው ፈልጊ። ትናንትና አሁን በምታውቂያቸው ጓደኛን ሰው ፈልጊ ይላል። ተመላላሽም እየመጣ የምትሰራ ይሁን እዚህም ተቀምጣ የምትሰራ ይሁን ሰው ፈልጊ ይላል። ልብስ በተለይ ውጫሌ ላይ ማለት ነው። ሁለት ሰዎች አግኝቼ ሂራን ነፍሰ ጡር ሆኜ ማለት ነው። ሁለት ሰዎች አግኝቼ ተለቅ ያሉ ናቸው። ልብስ ማጠብ ያደክማል ይሏችኋል። ዝም ብለው ስራ ልብስ ማጠብ አንፈልግም ማለት አሁን መሀል ከተማ ላይ እንደሆናችሁ እንደፈለጋችሁ ማለት ያሳ እንደፈለጋ እኔ አሁን በወልድ እያልኩኝ ሀሳብ ገና ያሳስበኝና እርፍ አላህዬ እኔ አንተ በሰላም ፈርጀኝ ምን አሁን አሳሰበኝ እላለሁ። ለምን ሰው አታውቂ መሀል ከተማ ላይ እንደፈለጋችሁ ማለት ትፈልጋላችሁ። እዚህ ደግሞ የለም እህቶች ነበሩ ማለቴ እንትን የሚሉኝ እስከ ዛሬ ማለት ነው። አሁንም አንዷ ደግሞ ነገ ነው ምርመራዋ፣ ሰኞ ነው ምርመራ የተጠራችው። እሷ ልትሄድ ነው። የለም ሁሉም ወደ አረብ ሀገር ሽቅልና ሄደ። ስለዚህ እህቶችም የሉም እስከ ዛሬ በእነሱ ነበር። በሂራ ጊዜ ሁለቱ ነው ነበር እንትን ያሉኝ ማለት ነው ያረሱኝ። ያው ገና ልጆች ናቸው። በእርግጥ ምኑንም አያውቁትም። በእርግጥ ቢሆንም ግን ቤታችሁ አይቆሽሽም፣ ልብስ ይታጠብላችኋል። ምግብ መሐመድ ሲመጣ ማለት ሁሉ ነገር ግን አርሰውኛል። ማንም ሰው ሽንት ጨርቅ የማያጥብላችሁን አጥበው ማለት ነው አርሰውኛል። አላህ ጀዛቸውን ይክፈለውና ማለት ነው። እና ሰው ፈልግ ይላል። የዘንድሮ ሰው ከየት እንደሚገኝም አላውቅም። ልብስ ማጠብ አይፈልጉም የውጫሌ ሰዎች ማለት ነው። ልብስ አናጥብም ነው የሚሉት። ስለዚህ እንግዲህ ማሜን እንደሰማችሁት ነው። ያለ ችግር ክፍታ ማን ነው እንደዚህ ማን ስር ያለሽ እንደዚህ ስተምትሆን ይላል። እና እኔ ደግሞ ስራ ተጀመርኩ በነገራችን ላይ ማለት ነው። እንደው ስራው ካላለቀ ምንም ደስ አይለኝም፣ መስራት ነው ማለት ነው። እንዲሁም ደግሞ የሰው ስራ አይጥመኝም ማለት አሁን አንዳንዴ ቤታችሁ ዝርክርክ ይላል።
ካልተነሳብኝ ከውስጤ ከጀመርኩኝ ደግሞ የሆነ ወይ ከላይ ከላይ ነካ ምናምን አልፈልግም። የሆነ ብርብርብር አድርጌ ማጽዳት ነው የምፈልገው። እና አረቦች እንኳን የሰፊ አና ሑቢንቲ ነዳፋ ይላል። ማጽዳት ከፈለኩ በቃ ካልመጣኝ ደግሞ አልመጣኝም። አረቦችም ሲያዙኝ አልወድም። ግን ኢትዮጵያ ላይ ትልቁ አድካሚ ስራ ወላሂ ልብስ ማጠብ ነው። ቀሳላ ሀገራችሁ ስትመጡ የደሞዛችሁን ጥፍጣፊ ሳትሟጠጡ የመጀመሪያ ስራ ቀሳላ መግዛት ነው የሚሆነው። ለምን ብትወልዱ ሰው አያስፈልጋችሁ። በቃ ወለቅ ልብሳችሁን ቀሳላ ትጀምራላችሁ። በቃ የሆነ ስወልዱ ለራሱ ልጅ ሲኖር የሚያስቸግራችሁ ነገር ቢኖር ልብስ ማጠብ ነው። ለምን መሰላችሁ? አሁን እቃ ቢጠራቀምባችሁ ማታ ሰው ወይም ሰው ሌላ ሰው ከሌላችሁ ባላችሁም ሲመጣ ተስራ ቢሆን ማታ ለቅለቅ ታደርጋላችሁ አስይዛችሁ። ልብሱ ማታ ለማጠብ ብርድ ይሆንባችኋል። ምንም እና እንደው ቀሳላ ሀገራችሁ ስትገቡ ቀሳላ ግዙ ማለት ነው። ከዛ ይዛችሁን አይደለም። ከዛ ምንም አይነት ኮተት እንዳትንኳተቱ እንዳሰበስቡ ይዛችሁን እዚሁ መታችሁ ግዙ። ቀሳላ ሌላ ዝም ብሎ ቡፌ እቃ መሰብሰብ ምናምን የማያዋጣ ነገር ቀሳላ ነው የሚያዋጣ። ኢትዮጵያ ላይ ልብስ ለማጠብ ልብስ ነው አድካሚው። ልብስ ቤት ሲኖራችሁ እምቢ ብሎ ይቆሽሻል። ልብሳችሁ እምቢ ብሎ ይቆሽሻል። የቤት የፍራሽ ሁሉ ነገር ማለት ነው። እና ቀሳላ እንዳቅማችሁ ቀሳላ ግዙ። እኔ ልቤን ሽርትት ያደረገኝ ልብስ ማጠብ ነው ማለት ነው። እና የዛሬው ቪዲዮ የሚመስል ነበር። ማሜን ተሰማችሁት ነው ማለት ነው። እመጣለሁ አለም። እኔም ፕራንክ ነው ብዬ አልነገርኩት። አላህዬ ይቅር በለኝ ያፌን እንዳትቆጥርብኝ እያልኩኝ መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።